ዛሬ ባለው የገበያ ሁኔታ ቤት መስራት የማይታሰብና ለጥቂት ባለሀብቶች ብቻ የተተወ ይመስልዎታል? ለመሆኑ በአሁኑ ሰዓት ባለው የገበያ ሁኔታ ጥራቱን የጠበቀ ዘመናዊና ውብ ቤት ባለን አነስተኛ በጀት መገንባት የምንችልባቸው ሚስጥሮች ምን እንደሆኑ ያውቃሉ? የማቴሪያል ምርጫችንን በማስተካከል የግንባታ ወጪን በግማሽ መቀነስ እንደምንችል ስንቶቻችን እናውቃለን? ውስብስብ ያልሆነ ግን ደግሞ ሳቢ የሆነ ቤት እንዴት መቀየስ እንችላለን? በግንባታ ቁሳቁስ ግዢ ወቅት የምንሰራቸውና ገንዘባችንን የሚበሉ ስህተቶች ምንድናቸው ብለው ያስባሉ? ሰላም ጤና ይስጥልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በዛሬው ቪዲዮአችን ህልሞን ወደ እውነታ የሚቀይሩ ከፕላን ምርጫ እስከ ማጠናቀቂያ ስራዎች ድረስ ገንዘብዎን የሚቆጥቡባቸውና በዝቅተኛ ወጪ ቤት ለመስራት የሚረዱ 10 ወርቃማ ዘዴዎችን በዝርዝር ይዘንላችሁ ቀርበናል። እነዚህን ነጥቦች ካወቁ በኋላ ስለ ቤት ግንባታ ያለዎት አመለካከት ሙሉ በሙሉ ይቀየራል ብለን እናስባለን። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ገንዘብዎን የሚቆጥቡባቸውና ብክነትን የሚከላከሉባቸው 10 ተግባራዊ ወይም ወርቃማ ነጥቦች። አንደኛ፣ ቀለል ያለና ግልጽ የሆነ ፕላን መምረጥ። የቤትዎ ዲዛይን ብዙ ማዕዘናትና ውስብስብ ቅርጾች ባሉት ቁጥር የግንባታ ወጪው እጅጉን ይጨምራል ማለት ነው። 4 ማዕዘን ቅርጽ መጠቀም። 4 ማዕዘን የሆኑ ዲዛይኖች የግንባታ ቁሳቁስ ብክነትን ይቀንሳሉ፣ ለግንባታም ፈጣን ናቸው። አላስፈላጊ ክፍሎችን መቀነስ። ትክክለኛውን የቦታ አጠቃቀም በማጥናት አላስፈላጊ ኮሪደሮችንና ሰፊ መተላለፊያዎችን ማስቀረት ይቻላል ማለት ነው። ሁለተኛ፣ የቤትዎን ስፋት መወሰን። ቤቱ በሰፋ ቁጥር የሚያስፈልገው የሲሚንቶ፣ የአሸዋ፣ የቆርቆሮና የሌሎች ማቴሪያሎች እንዲሁም የሰው ኃይል መጠን በእጅጉ ይጨምራል ማለት ነው። ቅድሚያ የሚሰጣቸውን ክፍሎች ቅድሚያ መስራት። ለመኖሪያ የግድ የሚያስፈልጉ ክፍሎችን ብቻ በማስቀደም ለወደፊት ሊጨመሩ የሚችሉ ክፍሎችን በፕላኑ ላይ በማካተት ግንባታውን ደረጃ በደረጃ ከፋፍሎ መስራት። ሶስተኛ፣ የግንባታ ቁሳቁስ ምርጫና ግዢን ማስተካከል። ለግንባታ የሚያስፈልጉ ግብዓቶችን በጥበብ መምረጥ ከፍተኛ ወጪ ያድናል። ወቅታዊ ግዢ። የግንባታ ቁሳቁስ ዋጋ በሚቀንስበት ወቅት ለምሳሌ በክረምት ወቅት አስቀድሞ ገዝቶ ማከማቸት። አማራጭ ቁሳቁሶች እንደ አግሮስቶን፣ ህብስት ጡብ ኦር ሃይድሮፎም ወይም የጭቃ ጡብ ያሉ ቴክኖሎጂዎችን መጠቀም የሲሚንቶና የብረት ወጪን መቀነስ ይቻላል። አራተኛ፣ የስራ ዝርዝር ወይም ቢል ኦፍ ኳንቲቲ ማዘጋጀት። ግንባታ ከመጀመሩ በፊት ምን ያህል ቁሳቁስና የሰው ኃይል እንደሚያስፈልግ በባለሙያ ማስላት ብክነትን ይከላከላል። ቁጥጥር። የስራ ዝርዝር ወይም ቢኦኪው ሲኖረዎት በግንባታ ሂደት ላይ የሚፈጠርን የቁሳቁስ ስርቆትና ብክነት በቅርብ ለመከታተል ይረዳል ማለት ነው። አምስተኛ፣ የአካባቢን ግብዓቶች መጠቀም። በአቅራቢያው የሚገኝ የተፈጥሮ ሀብቶችን መጠቀም የትራንስፖርት ወጪን በእጅጉ ይቀንሳል። ድንጋይና አሸዋ። በግንባታው አካባቢ የሚገኙ ድንጋይ ወይም አሸዋ ካለ እሱን መጠቀም የባለሙያ ምርጫ። የግንባታው ቦታ አካባቢ የሚገኙ የቀን ሰራተኞችንና ግንበኞችን በመቅጠር የትራንስፖርትና የመኖሪያ ወጪዎችን ማዳን ይቻላል ማለት ነው። ስድስተኛ፣ ክፍት የቤት አቀማመጥ ኦር ኦፕን ፍሎር ፕላን መጠቀም። በቤት ውስጥ የሚሰሩ የክፍል መከፋፈያ ግድግዳዎችን መቀነስ በከፍተኛ ወጪን ይቆጥብልናል ማለት ነው። የቁሳቁስ ቁጠባ። የግድግዳ ጡብ፣ ሲሚንቶ፣ አሸዋ እና የቤት ውስጥ ቀለም ወጪን ይቀንሳል ማለት ነው። ብርሃንና አየር። ጥቂት ግድግዳዎች መኖራቸው የተፈጥሮ ብርሃንና አየር በነፃነት እንዲዘዋወር ስለሚያደርጉ ለኤሌክትሪክ ፍጆታም ለመቀነስ ጠቃሚ ናቸው ማለት ነው። ሰባተኛ፣ ደረጃ በደረጃ የሚከናወን ግንባታ። ቤቱን በአንድ ጊዜ ጨርሶ ለመግባት ከመጨነቅ ይልቅ በሂደት እየገነቡ መሄድ የገንዘብ ጫናን ይቀንሳል ማለት ነው። ዋናው መዋቅር
የመጀመሪያ መሰረቱን ዋናው መዋቅር ወይም ስትራክቸር ብቻ መስራት። መሰረታዊ ክፍሎች ለኑሮ የግድ የሚያስፈልጉ እንደ መኝታ ቤት፣ ሳሎን እና ሽንት ቤት ብቻ አጠናቆ መግባት። ቀሪውን ደግሞ አቅም ሲኖር መጨረስ። ስምንተኛ የጣራ አሰራርን ቀለል ማድረግ። የጣራ አሰራር ከጠቅላላው የቤት ግንባታዎች ውስጥ ከፍተኛውን ድርሻ ወይም ከ7 እስከ 12% ሊይዝ ይችላል። የጣራ ቅርጽ ብዙ መገጣጠሚያዎች ኦር ሂፕስ ኤንድ ቫሊስ የሌለው ቀለል ያለ ባለ አንድ ወይም ባለ ሁለት አቅጣጫ ቁልቁለት ገብል ኦር ሼድ ሩፍ መምረጥ አስፈላጊ ነው ማለት ነው። የጣራ ቁሳቁስ በአካባቢው በቀላሉ የሚገኙና ዋጋቸው ተመጣጣኝ የሆነ የጣራ ክዳን መጠቀም። ዘጠነኛ ለዘላቂነት ቅድሚያ መስጠት። አንዳንድ ጊዜ በጣም ርካሽ ቁሳቁስ መግዛት ለወደፊት ከፍተኛ የጥገና ወጪ ሊያስከትል ይችላል። የቧንቧና የኤሌክትሪክ መስመሮች ግድግዳ ውስጥ የሚቀበሩ የውሃ ቧንቧዎችና የኤሌክትሪክ ገመዶች ጥራት ያላቸው መሆናቸውን ማረጋገጥ። በኋላ ቢበላሹ ግድግዳ ሰብሮ ለመጠገን የሚወጣው ወጪ ከባድ ስለሚሆን። አስረኛ የማጠናቀቂያ ወይም ፊኒሽንግ ስራዎችን ማዘግየት። አንድን ቤት ውድ የሚያደርገው የማጠናቀቂያ ስራ እንደ ታይል፣ ጂፕሰም፣ ዲኮሬቲቭ ላይትስ ናቸው ማለት ነው። ዝቅተኛ ወጪ ያላቸው አማራጮች እንደ ሴራሚክ ያሉ ውድ ቁሳቁሶችን ከመጠቀም ይልቅ ለጊዜው በሲሚንቶ ማለስለስ ወይም ሴመንት ስክሪድ መጠቀም። በሂደት መቀየር በኋላ ላይ አቅም ሲኖር በቀላሉ ሊቀየሩ የሚችሉ እንደ በር፣ መስኮት፣ የብረት ዲዛይኖችን መጀመሪያ ላይ ቀለል ባለ ረከስ ባለ መስራት ያስፈልጋል ማለት ነው። ነገር ግን ወጪን ለመቀነስ ሲባል የቤቱን ጥንካሬና ደህንነት አደጋ ላይ የሚጥሉ ነገሮችን ለምሳሌ የብረት መጠንን መቀነስ ወይም ጥራቱ የወረደ ሲሚንቶ መጠቀም በፍጹም ማድረግ የለብዎትም። እንግዲህ የዛሬው መረጃችን ይህን ይመስል ነበር። የራስዎን ቤት የመስራት ህልም እውን የሚሆነው ዛሬ በሚያደርጉት ጥንቃቄ የተሞላበት እቅድ ነው። ካቀረብናቸው 10 ወርቃማ ነጥቦች ውስጥ የእርስዎን ትኩረት የሳበው የትኛው ነው? ወይም እናንተ የምታውቁት ሌላ ወጪ የሚቀንስ ዘዴ ካለ በኮመንት መስጫው ላይ አጋሩኝ። ቪዲዮውን ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። እንደዚህ ያሉ ጠቃሚ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ከእናንተ ጋር ይሁን። ሰላማችሁ ይብዛል።